ያምናና የካቻምና የፕሪሚየር ሊጉን ሻምፒዮኖች አሁን ባሉበት ደረጃ ማየትና መስማት ያማል። እውነታው ግን እሱ ነው። ሁለቱም አሁን ላይ በፕሪሚየር ሊጉ ለመቆየት የሞት ሽረት ትግል እያደረጉ ነው። የኢትዮጵያ ፕሪሚየር ሊግ በ2016 እና በ2017 የነገሱትን ሁለቱን ሻምፒዮኖች ዛሬ ፊት ለፊት ያገናኛል። ይህ ተራ ጨዋታ አይደለም። የኢትዮጵያ መድንና የኢትዮጵያ ንግድ ባንክ የህልውና ፍልሚያ እንጂ። ከዚህ ቀደም ባደረጓቸው 5 ግንኙነቶች ንግድ ባንክ የበላይነቱን ወስዷል። ዛሬስ የሻምፒዮኖቹ መድረክ በማን አሸናፊነት ይጠናቀቅ ይሆን? እኔ መላኩ ወልደ ሰንበት በሻምፒዮኖቹ የዛሬ ፍልሚያ ዙሪያ ያዘጋጀው ዘገባ እንዲህ ይቀርባል። አብራችሁን ቆዩ። የዛሬውን የሁለቱን ክለቦች ጨዋታ ልዩ የሚያደርገው ሜዳ ላይ ከሚታየው የኳስ እንቅስቃሴ ባሻገር ያለው ስነልቦናዊ ጦርነት ነው። ሁለቱም አሰልጣኞች የየራሳቸውን ተጋጣሚ ክለብ ጠንቅቀው ያውቃሉ። በተለይ የንግድ ባንኩ አሰልጣኝ በጸሎት ሉሰገድ እኚህ አሰልጣኝ ሁለቱንም ክለቦች ለዛሬው የፕሪሚየር ሊግ ተሳትፎ በማብቃት ታሪክ የሰሩ ናቸው። ዛሬ ግን አንድ ከገነቡትና ጠንቅቀው ከሚያውቁት ኢትዮጵያ መድን ጋር ፊት ለፊት ይፋለማሉ። አሰልጣኝ ገብረ መድን ኃይሌም ቢሆኑ በ1997 ያሰለጥኑትን ኢትዮጵያ ንግድ ባንክን በተቃራኒ ሆኖ ይገጥማሉ። ሌላው የሁለቱ አሰልጣኞች አስገራሚ እውነት ደግሞ ሁለቱም በክለቦቹ ታሪክ የመጀመሪያዎቹ ሻምፒዮን አሰልጣኞች መሆናቸው ነው። ንግድ ባንክም ሆነ መድን በታሪካቸው ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ሲያነሱ የቡድኖቹ አሰልጣኞች እነዚህ ሁለት ታላላቅ ባለሙያዎች ነበሩ። ሁለቱም ቡድኖቻቸውም በራሳቸው የጨዋታ ፍልስፍና መንገድ መገንባት ችለዋል። እናም ዛሬ የዚህ የታክቲክ ጦርነት አሸናፊ ማን ይሆናል የሚለው በብዙዎች ዘንድ በጉጉት ይጠበቃል። ወደ ሜዳው ታሪክ ስንወርድ ደግሞ የሁለቱ ክለቦች ያጨዋወት ፍልስፍና ፍጹም ተቃራኒ ሆኖ እናገኘዋለን። ኢትዮጵያ መድን ኳስን 53 በመቶ ተቆጣጥሮ በመጫወት በጨዋታ በአማካይ እስከ 8 የጎል ሙከራዎችን ያደርጋል። ይሁን እንጂ የፊት መስመሩ በአማካይ ከአንድ ጎል በታች ብቻ በማስቆጠር ይቸገራል። ንግድ ባንክ በአንጻሩ ኳስን በመቆጣጠር ጊዜ የሚያባክን ቡድን አይደለም። 47 በመቶ አነስተኛ የኳስ ቁጥጥር ያለው ንግድ ባንክ በአጥቂዎቹ አዲስ ግዳይና ናትናኤል ዳንኤል እየታገዘ ከመድን በተሻለ በጨዋታ በአማካይ 1.23 ጎሎችን ያስቆጥራል። ሁለቱ አጥቂዎች አሁን ላይ በሚያስደንቅ ሁኔታ የሊጉ ሁለተኛ ከፍተኛ ጎል አስቆጣሪዎች መሆን ችለዋል። በሌላ የሜዳው ገጽ ግን የንግድ ባንክ የተከላካይ መስመር በቀላሉ የሚፈርስና በጨዋታ በአማካኝ 1.17 ጎል የሚያስተናግድ ቡድን መሆኑ መረጃዎች ያሳያሉ። ይህም ለመድን አጥቂዎች ሰፊ ዕድል ይፈጥራል ተብሎ ይጠበቃል። በአንጻሩ የመድን ተከላካዮች ለንግድ ባንክ አጥቂዎች በቀላሉ እጅ የማይሰጡ ናቸው። ባለፉት 30 ጨዋታዎች በአማካይ ከአንድ ጎል በታች የሚቆጠርበት ጠንካራ የተከላካይ ክፍል አለው። ይህም ለንግድ ባንክ አጥቂዎች ከባድ ፈተና እንደሚሆን ይገመታል። የኢትዮጵያ መድን ደጋፊዎች ዛሬ ልዩ ቀን ነው። ክለቡን ከተከታታይ ሽንፈት ታድጎ ወደ አሸናፊነት የመለሰውና ከወራጅ ቀጠና ያወጣው ብርቅዬው ተጫዋች አማኑኤል ኤርቦ በቅጣት ካመለጠው አንድ ጨዋታ በኋላ ዛሬ ወደ ሜዳ ይመለሳል። የአማኑኤል መመለስ በንግድ ባንክ ተከላካዮች ላይ ትልቅ የራስ ምታት እንደሚሆንም ጥርጥር የለውም። ከሁሉም በላይ ግን የዛሬው ጨዋታ የሞት ሽረት የሚያደርገው የቡድኖቹ አሁናዊ የሊግ ደረጃ ሰንጠረዥ ነው። የትላንቶቹ ሻምፒዮኖች ዛሬ በሊጉ ለመቆየት የህልውና ትግል ላይ ናቸው። ንግድ ባንክ በ38 ነጥብ 9ኛ፣ ኢትዮጵያ መድን እንዲሁ በ37 ነጥብ 11ኛ ደረጃ ላይ ተቀምጧል። ዛሬ ማሸነፍ 3 ነጥብ ማግኘት ብቻ አይደለም፣ አንዱ የሌላውን ህልውና አደጋ ላይ ጥሎ ተጋጣሚውን ወደ ወራጅ ቀጠናው የጭንቅ አዘቅት ውስጥ በመክተት የራሱን እስትንፋስ ማቆየት ማለት ነው። ለዚህም ነው ይህ ፍልሚያ የ6 ነጥብ ያህል ዋጋ ያለው ትንፋሽ አሳጣሪና ተጠባቂ የሚሆነው። አጥቂነት ከኳስ ቁጥጥር፣ የትላንት ወዳጅነት ከዛሬ ፉክክር። ዛሬ በሜዳ ላይ የሚታየው የታክቲክ ብቻ ሳይሆን የስሜት የታሪክና የክብር ፍልሚያ ነው። ንግድ ባንክ የታሪክ የበላይነቱን አስጠብቆ የሊጉን ኮከቦች አዲስንና ናትናኤልን አሰልፎ ድልን ይነጥቅ ይሆን ወይስ መድን በተመላሹ የቡድኑ ጎል አስቆጣሪ አማኑኤል ኤርቦ መሪነት የኳስ ቁጥጥር ብልጫውን ወደ ጎል ቀይሮ የባንክን መረብ ይደፍር ይሆን? ጨዋታው ዛሬ 9 ሰዓት ላይ በአዲስ አበባ ስታዲየም ይካሄዳል። በኦቤን ቲቪም በቀጥታ ስርጭት የሚተላለፍ ይሆናል። ለመሆኑ የእርሱ ቅድመ ግምት ምንድን ነው? ንግድ ባንክ ወይስ መድን? ሐሳብዎን በማኅበራዊ ትስስር ገጾቻችን ላይ ያጋሩን። አበቃን። መላኩ ወልደ ሰንበት ነበርኩኝ።